ሰላም ሰላም ውድና የተከበራችሁ የፈገግታ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ በእናንተ ጋር ሁሉ ሰላም እንደሚሆን ባለሙሉ ተስፋ ነኝ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹም ከልብ እናመሰግናለን ስለምታበረታቱን። ጥያቄውን ከወደዳችሁት ላይክ እያደረጋችሁ ቤተሰብ ሁኑ። በላይክ ጀምሩ። ጥያቄና መልሶቻችንን እንደቀጠሉ ናቸው። ጥያቄ ቁጥር 1 በትንሳኤው ዕለት መላእክት ነጭ ለብሰው መታየታቸው ለእኛ ለምንለብሰው ነጭ ነጠላ ምን ትርጉም ይሰጠናል? ሀ መላእክት የሰውን ልብስ እንደሚወዱ ለማሳየት፣ ለ የሞት ድል መነሳትና የትንሳኤውን የምስራች ብርሃን ለመግለጽ፣ ሐመርሃ መቃብሩ ጨለማ ስለነበር ብርሃን እንዲሆን። እነሆ ትክክለኛ መልሳችን ለ የሞት ድል መነሳትና የትንሳኤውን የምስራች ብርሃን ለመግለጽ የሚለው ነው። ጥያቄ ቁጥር 2 እመቤታችን ቅድስት ድንግል ማርያም በቤተ መቅደስ እያለች ሲመግባት የነበረው መልአክ ማን ነው? እመቤታችን ቅድስት ድንግል ማርያም በቤተ መቅደስ እያለች ሲመግባት የነበረው መልአክ ማን ነው? ሀ ቅዱስ ሩፋኤል፣ ለ ቅዱስ ገብርኤል፣ ሐመርሃ ቅዱስ ፋኑኤል። እነሆ ትክክለኛ መልሳችን ቅዱስ ፋኑኤል የሚለው ይሆናል። ቅዱስ ፋኑኤል ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 3 ቅዱስ ያሬድ ከመላእክት እንደተማረውና በቤተ ክርስቲያን ስርዓት እንደሚሰራበት የዜማ ስልቶች ግዕዝ፣ ዕዝል፣ አራራይ ለምን አገልግሎት ይውላል? ሀ ዘማሪው ድምጹን በሚያምርበት ስልት መርጦ እንዲዘምር፣ ለ በቤተ ክርስቲያን ውስጥ የድምጽ መዝገብ ሆኖ እንዲያገለግል፣ ሐመርሃ እንደ ወቅቱና እንደ ምስጢረ ስጋዊ ጉዞ ምስጋናውን ለመለየት። እነሆ ትክክለኛ መልሳችን ሐመርሃ እንደ ወቅቱና እንደ ምስጢረ ስጋዊ ጉዞ ምስጋናውን ለመለየት። የቅዱስ ያሬድ የዜማ ስልቶች ግዕዝ፣ ዕዝልና አራራይ እንደ ወቅቱ ሁኔታ ለደስታ፣ ለሐዘንና ለምስጋና ተለይተው ይውላሉ። ይህም የቤተ ክርስቲያን መንፈሳዊ አገልግሎት በስርዓትና በወቅቱ እንዲከናወኑ የሚያስችል ጥበብ ነው ይለናል። ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 በመጽሐፍ ቅዱሳችን እንደተገለጸው ከጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀንና ሌሊት የጾሙ 2 ሰዎች እነማን ናቸው? ሀ ሙሴና ኤልያስ፣ ለ ሙሴና ዮሴፍ፣ ሐመርሃ ዮሴፍና ኤልያስ። እነሆ ትክክለኛ መልሳችን ሀሌታ ውሃ ሙሴ እና ኤልያስ የሚለው ይሆናል። ነብዩ ሙሴ በሲና ተራራ ሕግን ለመቀበል፣ ነብዩ ኤልያስ ደግሞ ወደ ኮሬብ ተራራ ለመጓዝ 40 ቀንና 40 ሌሊት ጾመዋል። ይህም በብሉይ ኪዳን ታሪክ ውስጥ ሁለቱ ታላላቅ ነቢያት ከጌታችን ጾም ጋር የሚመሳሰል መንፈሳዊ ተጋድሎ ያደረጉበት ነው ይለናል። ጥያቄ ቁጥር 5 ላይ ደርሰናል። ቤተሰብ መልካም ተሳተፉ። መልሳችሁን በኮሜንት ጣፉልን። ጥያቄውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥያቄ ቁጥር 5 ከሚከተሉት አንዱ ለሚስጥረ ሥላሴ ምሳሌ ይሆናል። ከሚከተሉት አንዱ
ለሚስጥረ ስላሴ ምሳሌ ይሆናል። ሀ የሰው ልጅ ጣት፣ ለ ሰማይ፣ ሐመርሃ መሬት። እነሆ ትክክለኛ መልሳችን ሀሌታ ውሃ የሰው ልጅ ጣት የሚለው ይሆናል። የሰው ልጅ ጣት ብላችሁ ከመለሳችሁ ትክክል ናችሁ። ሚስጥረ ስላሴ በጣት በፀሐይና በሰው ምሳሌነት ሶስትነት፣ አንድነት፣ በአካል ሶስትነት፣ በባህሪ አንድ መሆናቸውን ይገልጻል። ይህም በስም በአካልና በግብር ሶስትነታቸውን በመለኮትና በህልውና ደግሞ አንድነታቸውን የሚያስረዳ ጥልቅ ትምህርት ነው ይላል። አሁን ለምሳሌ ጣታችን ሶስት እንትን አለው አይደል? ክርክር ሁለት ክርክርና ሶስት ቦታ የተከፋፈለ ልክ እንደዛ ማለት ነው። አንድም ሶስትም እንደሚለው የሰው ልጅ በጣት ማለት ነው። ሚስጥረ ስላሴ ምሳሌ ይሆናል የሰው ልጅ ጣት። ጥያቄ ቁጥር ላይ ደርሰናል ቤተሰብ። ጥያቄ ቁጥር 6 ጥያቄ ቁጥር 6 ጥያቄ ቁጥር 6 ቁራዎች ጠዋትና ማታ እንጀራና ስጋ ያመጡለት የነበረውና በሰራፕታ ምድር ላይ አንዲት ሴት ተመግበው የነበረው ነብይ ማን ነው? ሀ ነብዩ ኤልያስ፣ ለ ሙሴ፣ ሐመርሃ አብርሃም። እነሆ መልሳችን ነብዩ ኤልያስ የሚለው ይሆናል። ነብዩ ኤልያስ ብላችሁ ከመለሳችሁ ትክክል ናችሁ። እግዚአብሔር ነብዩ ኤልያስን በኮሬብ ወንዝ አጠገብ በቁራዎች አማካኝነት ጠዋትና ማታ በመመገብ በረድኤቱ ጠብቆታል። በኋላም ወደ ሰራፕታ መበለት በመላክ በእርሱ ጸሎትና በእሷ እምነት ጥቂቱ በረከት ሳይጎል የረሃቡን ዘመን እንዲያልፍ አድርጓል። ጥያቄ ቁጥር 7 ጥያቄ ቁጥር 7 በትንሣኤ ሙታን የሚያምኑት እነማን ናቸው? በትንሣኤ ሙታን የሚያምኑት እነማን ናቸው? ሀ ፈሪሳውያን፣ ለ ሰዱቃውያን፣ ሐመርሃ ቆሮንጦሳውያን። እነሆ ትክክለኛ መልሳችን ለሰዱቃውያን የሚለው ይሆናል። ሰዱቃውያን በወቅቱ ከነበሩት የአይሁድ የሃይማኖት ክፍሎች መካከል አንዱ ሲሆኑ ከፈሪሳውያን በተለየ መልኩ በሙታን ትንሣኤ በመላእክትም ሆነ በነፍስ መኖር አያምኑም ነበር። በትንሣኤ ሙታን የማያምኑት እነማን ነበሩ? በትንሣኤ ሙታን የማያምኑት ማለት ነው። ሶሪ እዚህ ጋር የሚያምኑት ብያንብቤው ከሆነ የማያምኑት ነው የሚለው ማለት ነው። ጥያቄ ቁጥር 8 ላይ ደርሰናል። ጥያቄ ቁጥር 8 መዝሙር በስንት ይከፈላል? መዝሙር በስንት ይከፈላል? ሀ በሁለት በዜማ የሚቀርብና ያለ ዜማ የሚቀርብ፣ ለ በሶስት በአንቀጸ ብርሃን፣ በአንቀጸ ልደትና በአንቀጸ ትንሣኤ፣ ሐመርሃ በሁለት በግልና በህብረት የሚቀርብ። እነሆ ትክክለኛ መልሳችን ሐመርሃ በሁለት የሚለው ይሆናል። በግልና በህብረት የሚቀርብ መዝሙር ምስጋና እንደመሆኑ መጠን በግልና በህብረት ከጸሎት ጋር ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው። ጥያቄ ቁጥር 9 በስርዓተ ቅዳሴ ጊዜ ወንጌል ሲነበብ ሻማ ወይም ጧፍ ለምን ይበራል? በስርዓተ ቅዳሴ ጊዜ ወንጌል ሲነበብ ሻማ ወይም ጧፍ ለምን ይበራል? ሀ ጌታችን እኔ የዓለም ብርሃን ነኝ ስላለ፣
ለሐዋርያት ጻድቃንና ሰማዕታት ለወንጌል የከፈሉት ዋጋ ስለምናስብበት ሐመሩሃ ሀና ለመልስ ናቸው። እነሆ መልሳችን ሐመሩሃ ሀና ላይ የሚለው ነው። ጥያቄ ቁጥር 10 ላይ ደርሰናል። ጥያቄ ቁጥር 10 እመቤታችን ቅድስት ድንግል ማርያም በምድር ላይ ስንት ዓመት ኖረች? ሀ 50 ለ 62 ሐመሩሃ 64 እነሆ ትክክለኛ መልሳችን 64 የሚለው ይሆናል። ሐመሩሃ እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ በአጠቃላይ 64 ዓመት ኖራለች። ይህም በወላጆቿ ቤት 3 ዓመት፣ በቤተ መቅደስ 12፣ ከልጇ ጋር 33 እና በዮሐንስ ቤት 16 የኖረችበት ዘመን ያጠቃልላል። በጥቅሉ 64 ዓመት ማለት ነው። መዝሙር ማለት ምን ማለት ነው? መዝሙር ማለት ምን ማለት ነው? ለእግዚአብሔር በታላቅ ድምጽ የሚቀርብ ውዳሴ ግጥም፣ የውዳሴ ግጥም ለልዩ ስልትና ቃና ባለው ድምጽ የሚቀርብ መንፈሳዊ መስዋዕት። ሐመሩሃ የሰው ልጅ የውስጥ ስሜቱን ለፈጣሪ የሚገልጽበት ጥበብ። ትክክለኛ መልሳችን ለልዩ ስልትና ቃና ባለው ድምጽ የሚቀርብ መንፈሳዊ መስዋዕት የሚለው ነው። በኦርቶዶክስ ተዋሕዶ አስተምሮ መዝሙር በቅዱስ ዜማና በንዋያተ ቅድሳት ከበሮ፣ በጽናጽል፣ ሌሎች መሳሪያዎች ታጅቦ ለእግዚአብሔር የሚቀርብ መንፈሳዊ መስዋዕት ነው ይለናል። የዛሬው ጥያቄያችን እዚህ ላይ ያበቃል። ቤተሰብ ጥያቄውና መልሶቻችንን ከወደዳችኋቸው ቤተሰብ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱን ከወዲሁ እናመሰግናለን። መልሳችሁን ስንት እንደመለሳችሁ ኮሜንት ላይ አስቀምጡልን። ከወዲሁ እናመሰግናለን። ባይ ባይ። ቸር ሰንብቱ። መልካም ቆይታ